ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆነ አታውቁም ብሎ በማስፈራራት አመልጧል። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። መከላከያ ታርጋ ይሄዳል። ሰክርስ በራሴ ብር ነው። ፈይሳ ሌሊሳ የሚሸቱ አንጎላችሁ እያሰበ እንደሆነ አርጋችሁ ወሰዳል። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ ዕውቀት ቦታ ስለሌላት። ሰላም ጤና ይስጥልኝ ቤተሰብ እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው አንድ አትሌት ፈይሳ ሌሊሳ የሚባል ግለሰብ አለና ስለዚህ ግለሰብ ከዚህ በፊት ቪዲዮ ሰርቼ አላውቅም። ዛሬ ግን ስለሱ ቪዲዮ የሰራሁበት ምክንያት እንግዲህ ከዚህ በፊትም ብዙ ችግሮችን የፈጠረ ሰው ነው። አሁንም እንግዲህ ጠጥቶ ሰክሮ አሽከርክሮ ሁለት ልጆችን ገጭቶ ልጆቹ እንግዲህ በሞትና በሕይወት መካከል ነው የሚገኙት። እሱ ግን ጀስት ይሄ አደጋ ነው ብሎ መልስ መልሷል። እሱ ይቻላልም ፖሊሶች እንግዲህ ለመያዝ ሙከራ ሲያደርጉ በመሃል አዲስ አበባ ውስጥ እንግዲህ መሳሪያ አውጥቶ አስፈራርቷቸው ማን እንደሆነ ካታውቁም ብሎ እንዳመለጠም የሰማ ይገኛልና ማን ነው ይሄ ሰው? ለምንድን ነው ይሄን የሚያደርገው? ምንድነው እሱ የሚለው ነገር እስቲ የምንመለከት ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ያው አብዛኞቻችሁ ፈይሳ ሌሊሳን ታውቁታላችሁ ብዬ አስባለሁ። በዚህ በፖለቲካ ላይም እንግዲህ ስለሚሄድበት ደግሞ ስለሚያወራበት እዛው ስለሚገባ ታውቁታላችሁ ብዬ አስባለሁና ትላንትና ወዲያ እንግዲህ መንገድ መሃል ከተማ መሃል አዲስ አበባ ላይ ጠጥቶ ያሽከረከረ ሰው ገጭቷልና ትናንት ሌሊት አዲስ አበባ ከተማ ጀሞ ሚካኤል አካባቢ አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን በከፍተኛ የሕክምና ክትትል ውስጥ መሆኑ ሲነገር፣ ሌላኛው ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል። የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለማዋል ሲሞክሩ መሳሪያ በማውጣት ማን እንደሆነ አታውቁም ብሎ በማስፈራራት አመልጧል የሚሉ መረጃዎች እየተናፈሱ ይገኛሉ። የአዲስ አበባ ፖሊስ እስካሁን በጉዳዩ ላይ ያለው ነገር የለም። ይሄ ነው እንግዲህ ጉዳዩ የተፈጠረው ከትላንት ወዲያ ነው። ዛሬ እንግዲህ ሶስተኛ ቀኑን ሊይዝ ነው ነገርየው፣ ግን ምንም አይነት እርምጃ አልተወሰደበትም። እንዲያው ሰውየው ነቀልድ አድርጎ እዚህ ጋር ተመልከቱ። ፌስቡክ ላይ ሼር ያደረገው ወይም የጻፈውን ነገር ላንብብላችሁ። በኦሮምኛ ነው የጻፈው። ፈይሳ ሌሊሳ ይላል ወይ ደግሞ ፈይሳ ሌሊሳ ገማቹ ይላል። የጆለ ማስከረሙ ገማቹ ዳኒ ላፋ ዲታኒ ደስተኞች ናቸው ነገር ነው። የሆኑ ልጆች ያለው ቲም አለ ደስተኞች ናቸው ወይ ደግሞ ደስተኛ ሆነዋል ነገር ከዛስ ኩምባታ ሰዓት ዋን ታይፊ አቲስ ቦርኒ አርጋታ ይላል። ኦኬ ይሄ አደጋ ነው እና ይሄን ነገር አንተም ነገር ሊያጋጥም ይችላል ደግሞ አንተም ታገኛለህ ነገር ነውና ይሄ አደጋ አይመስለኝም። ጠጥቶ ማሽከርከር አደጋ እንደሚያስከስት ሁሉም ሰው ያውቃል። አንተ ደግሞ ጠጥቶ አሽከርከረ ሰው ከገጨክ ይሄ አደጋ አይደለም። በቃ ጠጥቶ ማሽከርከር አልነበረም ገና ከጀምሩ ለሰው ደንታ እንደሚያሳይ ነገር ነው። ይሄን ምንበት ምክንያት ዝም ብዬ እቺም ብቻ ስላለ አይደለም። አትሌት ፈይሳ ሌሊሳ ከዚህ የተነሳ ችግር ፈጥሯል። ችግሩን ፈጥሮ የመለሰው ምን ላይ ስሙት። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹን ደብድቧል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ ነው የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ብሰክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይኔ ይገደላል ወይ ነው ሕክምና የለው። ይሄ ነው እንግዲህ እንደዚህ የማላይ ሰጠ ሰው ነው ከዚህ ተጠይቆ ይጠጣል። ጠጥተም ሰው ይረበሽክ ነው ሰው ይመታል ሰፈር ውስጥ ተብሏል ሲባል በጠጣስ መብቴ ነው ያለ ሰው ነው። ኦፍ ኮርስ በጠጣ መብትክ ነው። ተግል ሰው መግጨት መብት አይደለም ሰው መግጨት መኪና ማሽከርከር ራሱ በሕገ መንግስቱ ያስጠይቃል። ጠጥተክ ያ አሁን የኛ ሕግ ለማን ይስራ አናቅም እንግዲህ ኦኬ አናቅም። ሰው ሲገጭ የኛ ሕግኛ እንግዲህ የምናውቀው ተለ አዲስ አበባ ላይ የሚካሄዱ ነገሮች ስንመለከት አይደለም ጠጥተህ ሰው ገጭተክ ይቅርና ሰው ሲገጭ ያየ ሰው ራሱ አብሮ ነው የሚታሰው። አዲስ አበባ ውስጥ ሰው ሲገጭ አይተሃል አንተ መኪናው ሲገጭ አይተሃል በዚህ ምስክርነት ተብሎ አብሮ ታፍሶ የሚጋበት ሀገር ውስጥ ሰውን የገጨ ሰውዬ በዚህ መንገድ ወጥቶ ጀስት ነገር አደጋ ነው አትጩሁ ነገር ብሎ የሚናገርበት አግባብ ነው ያለው። ፈይሳ ሌሊሳ ለህዝቡ ይጨነቃል ወይ ደግሞ ከህዝቡ ጎን የሚቆም ሰው አይደለም እንደሚታወቀው። ይሄን የምልበት ምክንያት ምንድነው? ይሄን ስሙት። አትሌት ፈይሳ ሌሊሳ ስለ ነዳጅ መወደድ በፌስቡክ ገጹ ያጋራው መልእክት ላይ በርካቶች እየተነጋገሩበት ይገኛሉ። አትሌቱ እንዳለው ከሆነ በዚህ ጊዜ መኪና መግዛት የቻለ አንድ ሰው ስለ ነዳጅ መወደድም ይጨነቃል ብዬ አላስብም። ከተጨነቀም ታዲያ አሁን በተሰራው የኮሪደር ልማት ላይ ፈረስ ገዝቶ መጋለብ ይችላል የሚል መልእክትን የያዘ ፖስት በፌስቡክ ገጹ ላይ አጋርቷል። ይሄ በቅርቡ የጻፈው ነገር ነው። ኑሮ ተወደደ፣ ነዳጅ ጣራ ነካ
ኦኬ ሁሉም ነገር ተወደደ ተብሎ ሲነገር መኪና ያለው ሰው እንዴት ነዳጅ ተወደደ ብሎ ያወራል? ካልሆነ መኪናችሁን እዛ ጣሉትና ፈረስ ገዝታችሁ ጋልቡ ብሎ በዚህ መንገድ የህዝብን ጥያቄ አሽቀንጥሮ ጥሎ የራሱን ነገር የሚናገር ሰው ነው። ደግሞ ህዝብን የሚያሸማቅቅ ሰው ነው። በዚህ መንገድ ህዝቡ ኑሮ ተወደደብኝ ነዳጅ ጣራ ነክቷል ሲል የምን ነዳጅ ጣራ መንካት መኪና ካለክ የምን ነዳጅ መግዛት ይችላል? የምን መኪና እንዳንተ አይነት ሰው ምን ሊያጨነቅ ይችላል? ታክሲ ያለው ሰው አለ። ኦኬ ታክሲዎችን የሚጠቀም ሰው አለ። እዚህ ሰው ላይ ነው ጫና የሚበዛው። ታንታይ ደግሞ ሲፈጠር ደግሞ ከታች ያለው ሰው ነው የሚጎዳው። ታክሲ ዋጋ ጨምራ ምናምን ነገር እሱን ግንዛቤው ሳያስገባ መኪና ያለው ሰው እንዴት ነዳጅ ተወደደ ብሎ ያወራል? ፈረስ ገዝታችሁ ጋልቡ አልተወደደም ነዳጅ ብሎ የተናገረ ሰው ነው። ሌላ ደግሞ የምንምልበት ምክንያት በታችን ቀነኒ ከዘይት እንግዲህ በግፍ ተገላ ይሁን ሞታ አናውቅም። እንግዲህ ያው ሞታለች የተባለው ደግሞ ራሷ አጠፋች የተባለው ወንድሜ ደግሞ አይ አልሞተችም ተገላ ነው የሚል ነገር ማስረጃ በፎቶ በቪዲዮ ሲያመጣ ፋይሳ የተመለሰው ምላሽ ምንድነው? ስሙት እዚህ ጋር። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክትም አስተላልፈዋል። ታዲያ ይህ አትሌት በኦሮምኛ ቋንቋ እንደገለጸውም አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዶች ፊት ቀርበ እነርሱን ለማናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይንም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲልም ኮንኗል። አትሌቱ አክሎም ጉዳዩን ወደ ሽምግልናና አባገዳዎች ከሄደ የኦሮሞ ባህል በመጠበቅ መልኩም በኩሽ ቋንቋ መናገር ሲገባ ሆን ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እየተደረገ ያለ ሴራ ነው ብሏል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስን ወይም የሚከፍልልንን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገሎ ከሆነ በኦሮሞ የጉማ ወይንም የደም ካሳ ስርዓት መሰረት እንዲዳኘ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥም መክሯል። አንዱዓለም እውነትህን ተናገር፣ ገለህም ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲልም ለአንዱዓለም መልእክቱን አስተላልፈዋል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የማታውቁና የያዛችሁትን ማስረጃ ካለም አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲልም በቁጣ ገልጿል። በመጨረሻም አትሌቱ እንግዲህ የህብረተሰቡን አቋምን በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛ ቀነኒ ያልሆነ ሁሉ ትቀባጥሩ ነበረ። እናንተ እንደ ንፋስ ናችሁ፣ ንፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲልም ትችቱን ሰንዝሯል። እንደዚህ አይነት ምላሽ ሰጥቷል። የሞተች ልጅ እያለች ላለ ነው የምንጨነቀው፣ እኛ የሞተችው ሞታለች ላለው ነው እና ያለው ማስረፍ አለብን። ኦኬ በወፍ ቋንቋ ይሄ የብሔርተኝነት እንትን አይ ቲንክ ያጠቃው ነገር አላውቅም። እኔ ሰው የሚኮራበት ነገር በፐርሰናሊ የሚኮራበት ነገር ከሌለው በብሔሩ ይኮራል ይባላልና እነዚህ ነገር ካለበትም አላውቅም። እንግዲህ አማርኛ ልጁ በአማርኛ ቪዲዮ ስለሰራ ለምን በአማርኛ ትናገራለህ? የወፍ ቋንቋ ነው ያወራኸው፣ ጎጃቢና አውራ ብሎ እህቱ የሞተችበትን ልጅ በዚህ መንገድ ያሸማቀቀ ልጅ ነው ፈይሳ ሌሊሳ ማለት። ህዝቡንም በዛ መንገድ ህዝቡ ለልጅቷ ደም ሲሆን ምን ታካብላላችሁ? በቃ በጉማ መሰረት ይክፈለቅ፣ ከገደላትም በጉማ ከፍሎ ይውጣ ምናምን ነገር ኦኬ። እስርም ወደ መንግስቱ ስርዓት ገብቶ ወደም በእስር ይጠየቅ አይደለም እኮ ጉማ አለ። በቃ እዛ ላይ እንደፈለ ክፈልና እለፍ ነገር ነው ልጁ ራሱ ያለው። ገለ ከሆነ በጉማ ከፍለ እለፍ ነው ያለው። ኦኬ ትገላለህ ካለክ ጉማ ትከፍላለህ፣ ስራን ትሰራለህ። እና አሁንም ይሄ ቪዲዮ የሰራበት ዋናው ምክንያት ምንድነው? ይሄን ሰው እንዴት ነው የሚመለከተው መንግስት? ኦኬ የአዲስ አበባ ፖሊስ ምን የሆነ የፓርላማ አባል ነው። ኦኬ የመከስ መብት የለውም ሀገራችን ላይ። አሁን ላይ የፓርላማ አባላት ራሱ ወይ ደግሞ የመከስ መብታቸው የሚጠበቅላቸው ሰዎች ያለ መከስ መብት ያለ ሰዎች ራሱ ተከሰው ሲታሰሩ ይሄን የምንገኘውና እንደዚህ አይነት ሰዎች ደግሞ በዚህ መንገድ ሰው እየገጩ በዚህ መንገድ ሰው እየረበሹ እንዴት ነው የማይጠየቁት? እንዴት ነው ህገ መንግስቱ ዝም ያላቸው? ምንድን ነው የተካሄደ የሚገኘው? ሽጉጥ አውጥቶ የራሳቸውን ፖሊስ አስፈራርተው እንዴት ነው ፖሊስ ራሱ ዝም ሊል የቻለው የሚለውን ነገር ጀስት ሁሉም ሰው ያነሳው ስለሆነ በዚህ በፌስቡክ እና በቲክታክ መንደር እናንተስ ምን ታችሁ ጉዳይ ሀሳባችሁን አስቀምጡበት። ስለ አትሌት ፈይሳ ሌሊሳ አንድ ወንድማችን ያወራው ነገር አለ በቀነኒ ጉዳይ በሰጠው ምላሽ ላይና እሱ ላሰማችሁ። ፈይሳ ሌሊሳ እንደ ለህዝብ መልእክት አስቀምጧል። ስለዚህ እንደ ህዝብ ለዚህ መልእክት መልስ አለመስጠት ንፉግነት ነው። በተለይ ደግሞ በዚህ ሰሞን ስጦታ በሚሰጣጥበት ሰሞን ሰው የላከልህ መልእክት ተቀብለ ዝም ማለት በጣም ይደብራል። ስለዚህ ለዛ መልእክት ለመስጠት
የዓመት በዓል ስጦታም እንዲሆን የገና ስጦታም እንዲሆን በዚሁ ይታወቅልን። የቀነኒን ወንድም እንባውን ጉዳቱን የቅስሙን መሰበር በምን ዲስሚስ አረከው? በመረጠው ቋንቋ። የቀነኒን ወንድም ብቻ መሰል ያሸማቀቀው? ሴት ልጅህንም ነው ያሸማቀቀው። ባይዘው ሚስትህን ነው ያሸማቀቀው። ባይዘው በትዳር ውስጥ ሚስትህ ሐሳቧን የመናገር ነፃነት ኖሯ ከሆነ እንጠረጠራለን። ኖሯት ከሆነ ሐሳቧን በነፃነት እንድትናገር የምትፈቅድላት ከሆነ ሴት ልጅ ሐሳቧን በነፃነት እንድትፈቅድላት ከሆነ እንጠረጠራለን። በት ከሆነ በእርግጠኝነት ነው የምነግርህ በዚህ ንግግር እነሱም ተሸማቀዋል። ይህንን እንደዚህ አይነት ንግግር ለመናገር ባይዘው ማሰብ አይጠይቅም። ያሰብክ አታስመስለው። ባይዘው we know this it is not even sophisticated። ለዚህ ነው የብሔር ፖለቲካ ኦር ብሔርተኛ ለመሆን አንዲት አንጎል አይጠይቅም የምንለው። በብሔር ፖለቲካ እውነት ቦታ ስለሌላት፣ በብሔር ፖለቲካ ፍትህ ቦታ ስለሌላት፣ በብሔር ፖለቲካ ዕውቀት ቦታ ስለሌላት የብሔር ፖለቲከኛ ለመሆን አንጎል አይጠይቅም። ቆንጆ ተሳዳቢ መሆን ነው የሚጠይቀው። ቆንጆ ይሉኝታ ቢስ መሆን ነው የሚጠይቀው። በብሔር ፖለቲካ ባይዘው በጣም የኢትዮጵያ ህዝብ ይወለ የኢትዮጵያ ህዝብ በጣም ተስፋ የማልቆርጥበት ህዝብ ምን አይነት ለምመሰለ ተስፋ ቆርጬ የማልቆርጥበት የፈለገ ባዝ በብሔር የፈለገ ተባልቶ ሊሆን ይችላል። ጎረቤት በቁራኛ አይን ታይቶ ሊሆን ይችላል። የዩኒቨርሲቲ ተማሪዎች በብሔር ፖለቲካ ምክንያት ከሰፈራቸው ውጪ ያለ ዩኒቨርሲቲ መሄድ ፈርተውላ ሊሆን ይችላል። ነገር ግን ወደ እንባ ሲመጣ፣ ወደ ፍትህ ማጣት ሲመጣ፣ ወደ መራብ ሲመጣ፣ ወደ መታረስ ሲመጣ የኢትዮጵያ ህዝብ እንዲህ ነው። ይሄ ማንነቱ የአመታት የብሔር አታሞ ተደልቆበት ሊሰበር ያልቻለ የኢትዮጵያ ማንነት በችግር ጊዜ አንዴ መሆን ማለት ነው። የብሔርተኞች ኢትዮጵያዊነት የሞተ ይመስላችኋል? ባይዘ ኖ አለ። ለዛውም እንደ ብሔርተኛ የሚበላ ባለበት ቦታ አይደለም የሚሄደው፣ እንባ ባለበት ቦታ ነው የሚሄደው። እንደ ብሔርተኛ ከርስ ያለበት ብፌ ያለበት ቦታ አይደለም የሚሄደው፣ ከርሱን ሊሞላ የተራበ ወገን ያለበት ቦታ ነው የሚሄደው። የብሔር ፖለቲካ ህፃን ገመችሽን ከኦሮሚያ ክልል በመኪና ስራ አንጠልጥሎ ለ7 ሰዓት ለ6 ሰዓት አዲስ አበባ ድረስ የሚያስመጣ ችግር ሲሰጠው ኢትዮጵያዊነት በወር 100 ሺህ ብር እየቆረጠ ላከው ወደ ቤቱ። በሸር ፖለቲካ በብሔር ፖለቲካ የደብረ ብርሃን የወሎ ህዝብ የህፃጽ ህዝብ በረሃብ ሲታረስ ኢትዮጵያዊነት እንደው ለጊዜውም ቢሆን እችን እስቲ ወዳችሁን አብሱባት ብሎ ነው የደረሰላቸው። ለህፃን ፌቨን ኢትዮጵያዊነት ነው የታገለው። ቀነኒ አዱኛን ጨምሮ ባይዘው ቀነኒ አዱኛ አንተ ለኢትዮጵያ ሴቶች ፍትህ ብላ ስትወተውት የኖረች ሴት ነች። ለኢትዮጵያ ሴቶች የጮች ሴት የኢትዮጵያ ሰዎች ጮሁላት። ለምን ጮሁላት አይባልም። ባይዘው ድንቁርና በፒኤችዲ ያስመረቃችሁ ስጡኝ ካላልክ በስተቀር ለጸጋ የጮኸው ኢትዮጵያዊነት ነው። ባይዘው ይኸውልህ ህዝቡ ብሔርን ሲሻገር ህዝቡ እምነትን ሲሻገር የሚቆረቆረው በብሔርና በደንቆርና ፖለቲካ እየተጠቀመ ብቻ ነው። እኛውን ምንም ነገር መናገር የምንችለው ውለታ ያዋለልን ብሔር አለ ብለን ስለማላስብ ላባችን ነው ውለታ ያዋለልን። ብሔራችን ውለታ እንዲውልልንም አንፈልግም። እምነታችን ውለታ እንዲውልልንም አንፈልግም። ሁሉም ባለበት በአቅሙ በሜሪት ቦታ እንዲያገኝ በሜሪት የሚገባውን ቦታ እንዲያገኝ ነው የምንፈልገው። ይሄን አይፈልጉም አብዛኞቹ። በብሔር ፖለቲካ ባይሆን ባይዘው ሌሊሳ አንተን እንደ ሰው የሚያይውላ ሰው የለም። ምን አውርተክ ምን አስበክ ምን አሰላስለክ ኖ ብሔር ፖለቲካ ሰዎች የማይገባቸውን ቦታ ሰጥቷቸዋል። ያ ቦታ እንዲወሰድ አይፈልጉም። ሰው አንድ ሲሆን ይበረግጋል። ብሔር ፖለቲካ ሰው የማይገባውን ስልጣን በኮታ አግኝቷል። ኮታን ከዚህ በፊት በሰራው ቪዲዮ ኮተት ብየዋል። ትናንትና ጠቅላይ ሚኒስትሩ ለዩኒቨርሲቲ ምሁራን ምናምን ንግግር ሲያደርግ ስልጠና ሲሰጥ አንድ የተናገረው ነገር አለ። ዩኒቨርሲቲዎች በቃ ላይክ እየሰራችሁ አይደለም ስራ ምናምን ሁሌ የምምለው ነገር አለ። ለምንድን ነው የሚደንቀን? የዩኒቨርሲቲ አመራሮችን በብሔር ስብጥር እየመደብን ዩኒቨርሲቲ ቢያንስ የብሔር ፖለቲካ ዩኒቨርሲቲን ራሱ አልተወለን። ዕውቀት ብቻ የሚጠይቅ የሚያስቡ ሰዎች ብቻ እንዲመሩት የሚገባ ተቋም
ቢያንስ እንኳን ዩኒቨርሲቲ እንኳን ለዩኒቨርሲቲ እንኳን ብቃት ቦታ አልተሰጠውም። ብሔር ነው የተሰጠው። የሆነ ወረዳ ላይ የተቋቋመ ዩኒቨርሲቲ ከዛ ወረዳ ተወላጆች ውጪ ሊመሩት አይችሉም። እና በዚህ ሁኔታ ሰው በወረዳው በነገራችን ላይ በኮታ የሕክምና ሙያ ውስጥ የገቡ በኮታ ዶክተሮች የሆኑ ሰዎች ከነዛ ሰዎች ሰርጀሪ መድኃኒዓለም ያድናችሁ ባይ ብቃት ቦታ የላትም። በኮታ ነው ሰው የሚገባው። ዩኒቨርሲቲዎች እንዴት ይንቀሳቀሱ? በብሔር ፖለቲካ ሰው ማግኘት የሌለበትን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጆሮ አግኝቷል። በብሔር ፖለቲካ ማግኘት የሌለበትን አይን አግኝቷል። በብሔር ፖለቲካ ማግኘት የሌለበትን ጥቅም አግኝቷል። ሰው በጣም ጥቂት ማለት አብዛኛው ደሃማ የብሔር ፖለቲካ ስጦታው ረሃብ፣ ለአብዛኛው ደሃማ የብሔር ፖለቲካ ስጦታው በሽታ፣ ለአብዛኛው ህዝብማ የብሔር ፖለቲካ ከቦታ ቦታ ተንቀሳቅሰው የቀን ስራ እንኳን ሰርቶ እንዳይውል የሚያደርግ አብዛኛው ህዝብ ይሄንን ይገነዘባል። ለዚህ እኮ ነው ሰው አንድ የሚሆነው። ይህ አንድነት ይህ ሰዎች ተሻግረው በራሳቸው አንድ እንዲሆኑ ችግር አንድ ሲያረጋቸው፣ ረሃብ አንድ ሲያረጋቸው፣ መበደል አንድ ሲያረጋቸው ሁላ ብሔርተኛ ይደብሯል ባይ የህዝብ አንድ መሆን ለብሔርተኛ አደጋ እንጂ ፖለቲካ ማውራት አይደለም። we know this game by the way። ትልቁ ጥፋቱ ምን መሰለህ? ትልቁ ጥፋቱ እናንተ እስከዛሬ ድረስ በተቀደዳችሁ ቁጥር የኛ ስራ መሸማቀቅ ነበር። አውትሬጂየስ ነገር ስትናገሩ፣ እንዴት አንድ ሰው እንዲህ ይላል የሚያስብል ነገር ስትናገሩ፣ እህት የለውም ወይ ሚስት የለውም ወይ ልጅ የለውም ወይ የሚያስብል ነገር ስትናገሩ፣ መሬት ለእናንተ ተውጣ ተከፍታ ብትውጠን ደስ ይለናል። ሽንቅቅ ነበር የምንለው፣ ዝም ነበር የምንለው። ዝም በማለታችን ሁለት ጥፋት ጠፋ። አንደኛው ትክክል የሆናችሁ መሰላችሁ። ይሄ የሚሸተው አንጎላችሁ እያሰበ እንደሆነ አድርጋችሁ ወሰዳችሁት። ይሄ እንዴት ይሆናል የሚል ጥያቄም የሚጠይቅ ሰው የለም። የናንተን በተጸራራሪ ቆሞ የናንተን ባዶነት የሚያሳይ ዕውቀት ያለው ሰው መምጣት አቃተ። ቢኮዝ እሱ ዛጋ እያፈረ ላንተ እየተሸማቀቀለ ትክክል ይሆንክ መሰል። አንዱ ይሄ። ሁለተኛው ጥፋት በእኛ ዝምታ፣ ሁለተኛው ጥፋት እኛ ስለመኖራችንም እንደውም ዘነጋው። ከብሔር ተሻግረን የምናይ ከእምነት ተሻግረን የምናይ በኢትዮጵያ ማንደራደር ሰዎች ስለመኖራችንም ረስተው ማለት ዲስሚስ ተደረገ። ደስ የሚለው አሁን 2026 ሰው የሚሰማውን እየተናገረ ኦኬ አንተ እንዲህ ነው የምትለው በዚህ መልኩ ሳይተዋል ወይ ማለት ጀምሯል። አሁን ኢትዮጵያዊ መንግስት ዝም ይብልም በራሱ ጥረት የተጎዳን ለመርዳት ተነስቷል። አንድ ህዝብ ደስ የሚለው ፓርቲ አሁን ዝምታ እንኳን ዝም ሊል ቀርቶ ሰው ሲበደል ፍትህ ላሽቢል፣ ባለ ታንክ ላሽቢል፣ ባለ ባንክ ላሽቢል፣ ዝነኛ ላሽቢል፣ ህዝቡ በአንድነት ዳው በአንድነት ተሰብስቦ ድምጽ መሆን ጀምሯል። ስለ ደስ የሚለው ፓርቲ እንኳን አሁን ባንተ መበጥረቅ እንትን ስቆ አሁን ላይክ ነው የሚያልፈው። መሸማቀቅ አቁሟል፣ ማፈርም አቁሟል። ኖ ቦታ ላይ ማስቀመጥ ጀምሯል። ህዝቡ የሚገባ ቦታ ላይ ቦክስ ውስጥ ለመክተት አትጣር። ቦክስ ውስጥ የሚገባ ህዝብ የለም፣ አብቅቷል። ችግር አንድ ያደረገው ህዝብ ነው ያለ፣ እንባ አንድ ያደረገው ህዝብ ነው ያለ፣ የፍትህ ማጣት አንድ ያደረገው ህዝብ ነው ያለ። ያንተ አስተሳሰብ ከክርስቶስ ልደት በፊት በ1515 ላይ የቆመው ባይዘው አሁን ከክርስቶስ ልደት በኋላ 2026 ነው። ኤክስፓየር አድርጋል ባይዘው። ከቻልክ ኪፕ አፕ፣ ከቻልክ ከዘመኑ ጋር ሰው ሁን። ቢያንስ ሴት ልጅ የምትሸማቀቅበት የብሔር ፖለቲካ አጣራል። ቀነኒን ያለቀሰችለት የኢትዮጵያ ሴት ነው። ቀነኒን ያለቀሰችለት የኢትዮጵያ ህዝብ ነው። ይሄንን ምንም ማርገክ ምንም ብትል ማለት ምንም ብትል ወደኋላ ማታቆመው አትበግረውም፣ አታሸማቀበውም፣ ምንም አታረቀው። ወንድማችን እግዚአብሔር በጣም ትልቅ ነገር ነው ያነሳውና እንደውም የዛን ሰሞን ሲወራይበት የነበረው ጭንቅላት ምን እግር ጭንቅላት አይሆንም ነገር ሲባል ነበርና በጣም ነው የሚያሸማቀው ያነሰው ነገር ምን ነው ትችግራላችሁ ስለመናገርና ሆን ብሎም ያደረገው ነገር ይመስላችኋል? ከትልቅ ሰው ስለማይጠበቅ ሆን ብሎ ነው ይሄን ነገር ያጠፋው ወይ ነው እዚህ ያሳሰተው የሚል ነገር ታነሳላችሁና
አንደኛ በዚህ መንገድ ሁሌ ጠጥቶ እያሽከረከሩ ቅድም ቪዲዮ አሳይቻለሁ። ከዚህ ስም እንግዲህ ያለው የመለሰው ምላሽና ጠጥቶ እያሽከረከሩ ሰው ገጭቶ ባላና ይሄ ባላ ተሰባላና አይደለም። ይሄ ድንገተኛ አደጋ አይደለም። ጠጥቶ አሽከርክረሃል። አደጋ የመድረስ እድሉ ከ90% በላይ ነው። ወይ ደግሞ አደጋ የማድረስ እድል ከ90% በላይ ነው። ለምን ጠጥቶ ያሽከረከረ? የጠጣውን ያክል እንግዲህ አንተ ነው የምታውቀው። ጠጥቶ አሽከረከረ ሰው ገጭተክ ጀስት ይሄ አደጋ ነው። የምር ለምን አደጋ ከሆነ እዛ ምንድነው ፖሊስ ጣቢያ ገባና ደግሞ በመንግስት ጥላ ከላ ስለሆነ ምናያች አደጋ ነው ብለህ እንዴ ማን ነው እስቲ አደጋ አይደለም ጠጥቶ እያሽከረከረ ሳይጠጣ እያሽከረከረ በድንገት ሰው ሲገባበት አይደል እንዴ ኢትዮጵያ ውስጥ በተለይ አዲስ አበባ ውስጥ ሰው የሚቀጣው በየቦታው እንዴት ነው? በዚህ መንገድ ቀላል ተደርጎ የተገጩ ነፍሳት በሞትና ህይወት መሀል ይጣጣላሉ ሆስፒታል ውስጥ። እዚህ ደግሞ የመጣ አትጩ ይሄ አደጋ ነው ብሎ መልስ የሚልሰው ምንም አይደረግም። እና ይሄ ነገር የአዲስ አበባ ፖሊስ አንድ ነገር ቢሉበት መልካም ይመስለኛል። እንግዲህ የህዝቡ ጥያቄም ይሄ ነውና ነገሮችን እሱ ተበላ ነው ወይ ደግሞ እሱ አደጋ ነው እንዳለው ሳይሆን አደጋ አይደለም። ይሄ ለኔ ፐርሰናሊ አደጋ ብዬ አልቀበለውም። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ከሁሉ በላይ ያስከፋኝ ሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ያስከፋኝ። ትርጉሙንም ኢትዮ ኢንፎ እንዲህ ብሎ ተርጉሞታል። ጨከን ብላችሁ ስሙት፣ ስለሚዘገንን ማለት የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። በእግር ይታሰባል እንዴ? አይታሰብም አይደል? ሰው የሚያስበው በጭንቅላቱ ነው አይደል? ለማንኛውም ላልብ ብላችሁ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዱ ዓለም እና በባለቤቱ ቀናኒ ጉዳይ ላይ ብዙ ተባለ። አንዱ ዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ማነህ? ኮርማውም ጊደሩም የኛ ነው። እንዴት መናገር እንዳለብን አጥንተን እንጂ ደም የሚመልስልንም ሆነ ፍትን የሚጠይቅ ሰው ከኦሮሞ ውስጥ አተን አይደለም። አንዱ ዓለም ገድሏል ወይስ አልገደለም? ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ሕግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ መሐላ አንደበት ይታወቃል። ስለዚህ የቀናኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳለቻ ግራጫ የሆነ ሰው ግን የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባ ገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በሕይወት ያለ ነፍስን መታደግ እንፈልጋለን። ልጃችን አንዱ ዓለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባገዳም የኦሮሞን እውነት ይቀበል። ለአንዱ ዓለም የተላለፈ መልእክት ይላል። አንዱ ዓለም ሆይ ስማኝ፣ ገድለ ከሆነ ግድያው ባንተ አልተጀመረም። ራስን ግለጽና ካሳን ጉማህን ክፈል። ነገር ግን እጅህ ንጹህ ከሆነ ዝም ብለህ ራስን ለደም አሳልፈህ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ ቅናው። አንዱ ዓለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዝቢያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው። ኢንቨስት ወደ ጠይዶ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩልኝ።